አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 26 በዚች ቀን የተመሰገነና የከበረ ንጹሕም የሆነ የኢትዮጵያዊው አባታችን የሀብተ ማርያም የዕረፍቱ መታሰቢያ ነው። የዚህም ቅዱስ አባት የትውልድ አገሩ የራዊ በምትባል በስተ ምስራቅ ባለች አገር ውስጥ ነው። በዚያም ስሙ ፍሬብሩክ የሚባል አንድ ሰው ነበረ። ይህም ክቡራንና ታላላቅ ከሚባሉት ከዚች አገር ታላላቅ ሰዎች አንዱ ነው። እጅግም ሀብታም ነበር። ብዙ ንብረትም አለው። በሕጋዊ ጋብቻም ስሟ ዮስቲና የምትባል ብላቴና ድንግልን አገባ። ይችም የተመረጠች በበጎ ሥራ የተሸለመችና ያጌጠች ናት። ነገር ግን አስቀድመን በዚህ ዓለም ከሕግ ባሏ ጋር በንጹሕ ጋብቻ እግዚአብሔርን በመፍራት ምጽዋትን በመስጠት የዋህነትን፣ ትሕትናን፣ ፍቅርን፣ ትዕግስትን ገንዘብ አድርጋ በጾም በጸሎት ወስና እንደኖረች እንነግራቸዋለን። በእንደዚህም ሳለች ጌታችን በወንጌል ሰው ዓለም ሁሉ ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል እንዳለ ለአንቺም በዚህ ዓለም መኖር ምን ይረባሽ የሚል ሐሳብ መጣባት። ከዚህም በኋላ ወጣች። ፈጥናን በሀገሯ ትይዩ ወደሆነ ምድረ በዳ ደርሳ ወደ መካከሉ ገባች። በዚያም በረሃ አራዊት እንጂ ሰው አይኖርበትም። በዚያም ደጃፏ የተከፈተ ታናሽ ዋሻ አግኝታ ምንም ሳትነጋገር ወደ ውስጧ ገብታ ቆመች። የዳዊትን መዝሙር የሚጸልይ ሰው አይታ ደነገጠች። እርሱም ባያት ጊዜ ፍርሃትና መንቀጥቀጥ በላዩ አወረደበት። በመስቀልም ምልክትን በላዩ ማትቦ እግዚአብሔር ስም ጠራ። እንዳልሸሸች መቶ ሰው መሆኗን አወቀ። ባወቀም ጊዜ እንዲህ ብሎ ገሰጻት። ወደዚህ ምን አመጣሽ? ለእኔ እንቅፋት ልትሆኚ ነውን? አሁንም ከዚህ ፈጥነሽ ሂጂ አላት። እርሷም አባቴ ሆይ አንተ እንዳሰብከው አይደለሁም። እኔ ለሕያው እግዚአብሔር ልጅ ለኢየሱስ ክርስቶስ አገልጋዩ ነኝ እንጂ በእርሱ ፍቅርና በእናቱ በእመቤቴ በቅድስት ድንግል ማርያም ፍቅር ያለኝ ሁሉ ትቼ ንቄ ከዓለም ወጥቼ ወደዚህ መጣሁ። በዚህ ቦታም ከአራዊት በቀር ሰው እንዳለ አላወቅኩም። አሁንም አባቴ ይቅርታ አድርግልኝ፣ ወደ ሌላ ቦታ እሄዳለሁ አለችው። በዚያንም ጊዜ ከእርሷ የሚሆነውን መንፈስ ቅዱስ ገልጾለት እንዲህ አላት። ዜናው ወደ ዓለም ሁሉ የሚወጣ በሕይወተ ሥጋም እያለ የብዙዎች ሰዎች ነፍሳትን ከሲኦል የሚያወጣ እንደ መላእክትም ክንፎች ተሰጥቶት ወደ አርያም ወጥቶ የሥላሴን አንድነትንና የሦስትነትን የሚያይ ልጅን ትወልጂ ዘንድ ያለሽና ወደ ቤትሽ ተመለሽ አላት። ቅድስት ዮስጢናም ከዚያ ሽማግሌ ባህታዊ ይህን በሰማ ጊዜ አድንቃ የፈጣሪ ፈቃዱ ከሆነ ብላ ወደ ቤቷ ተመለሰች። ከጥቂት ቀኖችም በኋላ ጸንሳ ይህን ደም ግባቱ መልኩ የሚያምር ልጅም ወለደች። በእናትና በአባቱ ቤትም ታላቅ ደስታ ሆኖ ለድሆችና ለጦም አዳሪዎች ለዘመዶቻቸውና ለጎረቤቶቻቸው ታላቅ ምሳ አደረጉ። እነርሱም በጠገቡ ጊዜ እነርሱንም ሕፃኑን መረቋቸው። ሕፃኑም 40 ቀን በሆነ ጊዜ እንደ ሕጉና እንደ ሥርዓቱ ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀብሎ ባጠመቀው ጊዜ ስሙን ሀብተ ማርያም ብሎ ሰይሞ ለክርስትና አባቱ ሰጠው። ሕፃኑም ጥቂት ባደገ ጊዜ በቤተ ክርስቲያን ውስጥ እግዚኦ መሐረነ ክርስቶስ ሲሉ ሰምቶ ሕፃን ሀብተ ማርያም በልቡ ይህች ጸሎት መልካም ናት፣ እኔም መርጫታለሁ፣ በዚህ ዓለም ስህተትን አስቦ ከመስራት በሚመጣውም ዓለም ከገሃነም እንደምድንባት አውቃለሁና አለ። ይህንንም ብሎ የሚሰራውንም ማንም ሳያውቅበት ይህን ጸሎት ከማዘውተር ጋር ሌሊቱን ሁሉ በመስገድ ይጸልይ ነበር። ከዚህም በኋላ አባቱ የበጎች ጠባቂ ያደረገው። በአንዲትም ዕለትም በጎቹን እየጠበቀ ሳለ ብዙ የበግ ጠባቂዎች እሸት ተሸክመው መጥተው ና እንብላ አሉት። እሱ ግን ከወዴት እንዳመጣችሁት የማላውቀውን አልበላም አላቸው። እነርሱም በቁጣ ዓይን ተመልክተው ተጠቃቀሱበት። እሸቱንም በልተው ከጨረሱ በኋላ የከበረ ሕፃን ሀብተ ማርያምን ታላቅ ዝናብ ስለመጣ ወደ ቤታችን እንመለስ፣ ከዚህ የምንጠለልበትና የምንጠጋበት ቤት ወይም ዋሻ የለምና አላቸው።
እነርሱም እኛ የማናየውን ሌላ አለህን? በሰማይ ፊት ምንም ደመና ሳይኖር ሀገሩን ብራ ሆኖ ስታይ እንዴት ይዘንባል ትላለህ? አሉት። እርሱም እኔ የማውቀው እናንተ አታውቁትም፣ ግን ወደ ቤታችሁ ግቡ አላቸው። እረኞችም ባልሰሙት ጊዜ ፈጥኖ ተነስቶ በጎችን እያስሮጠ ወደ ቤቱ ገባ። ወደ ቤቱም በገባ ጊዜ ታላቅ ዝናብ መጣ፣ ነፋሳትም ነፈሱ፣ መብረቆችም ተብለጨለጩ፣ ነጎድጓድም ተሰማ፣ ደመናትም ተነዋወጹ። ይህ ሁሉ በላያቸው ሲወርድ መሸሸጊያ አላገኙም። ከጥቂት ቀኖችም በኋላ በጎችን እየጠበቀ ሳለ ብዙ የበግ እረኞች አብረውት ነበሩ። አንድ የበግ ጠባቂም መጥቶ የወጣት ሀብተ ማርያምን በትር ነጠቀውና ሄደ። ብላቴና ሀብተ ማርያምን በትሬን ለምን ትቀመኛለህ? አለው። እረኛውም በትዕቢት ቃል በጉልበቴ ነጥቄአለሁ አለው። ብላቴና ሀብተ ማርያምን እኔ ኃይል የለኝም፣ ነገር ግን በጎቼን የምጠብቅበትን በትሬን እንዳትወስድብኝ በሕያው እግዚአብሔር ስም አምልሃለሁ አለው። ያም የበግ ጠባቂ እንዲህ አልኩህ አለው። ብላቴናው ሀብተ ማርያምም አንድ ጊዜ በፈጣሪ ስም አማልኩህ፣ ከእንግዲህ ወዲያ ደግሜ አላምንህም፣ በአንተ ላይ የሚደረገውን ራስህ ታውቃለህ። ይህንም ተናግሮ ዝም አለ። በዚያንም ጊዜ ያ የበግ ጠባቂ በአየር ውስጥ ተዘቅዝቆ ተሰቀለ። የእግዚአብሔር አገልጋይ ሀብተ ማርያም ማረኝ እያለ ይጮህ ጀመረ። የልዑል እግዚአብሔርን ስም አቃሏልና ተሰቅሎ አለ። እረኞች ሁሉም አይተዋልና አደነቁ፣ ፈሩትም። ይህን ሰነፍ ማረልን፣ እግዚአብሔር ያደረገልን ኃይል አይተናልና አሁን ስለ እመቤታችን ድንግል ማርያም ይቅር በለው አሉት። ብላቴናውም ሀብተ ማርያምን በውኑ እኔ የሰቀልኩት ነውን? በእግዚአብሔር ስም አማልኩት እንጂ። የኃይሉን ጽናት በላዩ ሊገልጥ እርሱ እግዚአብሔር ሰቀለው። አሁን እርሱ ከፈቀደ ያወርደው፣ እርሱ መሐሪ ይቅር ባይ ነውና። ይህንንም በተናገረ ጊዜ ወርዶ በእግሩ ቆመ። ወደ እርሱ መጥቶ ሰገደለት። ከረጅም ዘመናትም በኋላ ስሟ ለአድባር ወደምትባል ገዳም ሄዶ ከዚያም የምንኩስናን ሥርዓትና ሕግ በአበምኔቱ በተመረጠ አባ መልከጼዴቅ እጅ ተቀበለ። ከዚያም ቅዱሳን መነኮሳት ወደሚኖሩበት ሄዶ ታላቅ ተጋድሎ ጀመረ። እርሱም በባሕር መካከል በመቆም የዳዊትን መዝሙር ሁሉንም ያነባል። በባሕር ውስጥም ሰጥሞ ግንባሩ አሸዋ እስኪነካው 500 ጊዜ ይሰግዳል። ከሰንበት ቀኖች በቀር እህል አይቀምስም ነበር። ከዚህም በኋላ እህል ትቶ እንደ ዋልያዎች የዱር ቅጠል የሚመገብ ሆነ። 80 ቀን የሚጾምበት ጊዜ አለ። በባሕር ውስጥ በሌሊት ቆሞ በማኅሌት በቀን 4ቱን ወንጌላት ያነባል። ሌሎች መጻሕፍትንም እንዲህ ያለ ሥራ ብዙ ዘመን ኖረ። ብዙ ተጋድሎንና ድካምንም ባስረዘመ ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ተገልጦ መጣ። ከእርሱም ጋርም የመላእክት አለቆች የከበሩ ሚካኤልና ገብርኤል የመላእክት ማኅበርም ሁሉ በዙሪያው ሆነው እያመሰገኑት ነበር። ዳጊ ሀብተ ማርያም ሰላም ላንተ ይሁን አለው። በዚያንም ጊዜ ከግርማው የተነሳ ወድቆ እንደ በድን ሆነ። ጌታችንም በከበሩ እጆቹ አንስቶ እፍ አለበትና ጽና፣ ኃይልህ ላድሳት እንጂ ላጠፋት አልመጣሁምና ተጋድሎህና ድካምህ ሁሉ በኢየሩሳሌም ሰማያዊት እንደተጻፈ በእውነት እነግርሃለሁ። እነሆ እኔ በጎ ዋጋን በዚህ ዓለም በሚመጣውም ዓለም እከፍልሃለሁ። የማቴዎስንና የማርቆስን ወንጌል በምታነብበት ጊዜ በተራሮችና በዋሻዎች በፍርኩታ ተሰውረው ወደሚኖሩ እንዳንተ ካሉ ቅዱሳን ጋር ለመገናኘት በላዩ ተቀምጠህ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን እና ወደ ደቡብ የምትበርበት የብርሃን ሰረገላ ሰጠው። ሉቃስና ዮሐንስ የጻፉትን ወንጌል ባነበብ ጊዜ ሥጋዬንና ደሜን በዚያ ትቀበል ዘንድ በላይ ተቀምጠህ ወደ ኢየሩሳሌም የምትሄድበት የእሳት ሰረገላ ሰጠው አለው።
ከብዙ ዘመናትና ከብዙ ተጋድሎ በኋላ የሚሞትበት ጊዜ ሲደርስ ለሞቱ ምክንያት የሚሆን ቸነፈር ያዘው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጄ ሀብተ ማርያም ሰላም ላንተ ይሁን፣ ዛሬ ግን የመጣሁት ከድካም ወደ ረፍት ልወስድህ ነው። እነሆ 7 አክሊላትን አዘጋጅቼልሃለሁና አንዱ ስለ ድንግልና፣ ሁለተኛው ዓለምንና በውስጡ ያለውን ሁሉን ትተህ በመውጣት፣ ሦስተኛው ፍጹም ስለሆነ ምንኩስና፣ አራተኛው 4ቱን ወንጌሎች አዘውትረህ የምታነብ በመሆንህ፣ አምስተኛው ስለ እኔ ፍቅር መራብና መጠማትን ስለታገስክ፣ ስድስተኛው በልብህ ቂምና በቀልን ባለማሳደርህ፣ ሰባተኛው ስለ ንጹሕ ክህነትና ስለምታደርገው ያማረ የተወደደ ዕጣንህና መሥዋዕትህ ሰጠሁህ። እኒህ 7ቱ አክሊላትም ለእያንዳንዳቸው 15 ብረት አላቸው። መታሰቢያን ካደረጉና በጸሎት ከተማጸኑ ጋር የምትገባበትን ቤት በውስጧ 500 የወርቅ አምዶች የተተከሉባትን ሰጠው። ደግሞ የእሳት መስቀልን፣ የወርቅ ጫማን፣ የብርሃን ልብስን፣ ስውር የሆነ መና ሰጥሃለሁ አለው። መድኃኒታችንም ይህን ቃል ኪዳን ሲሰጠው በየነገዱና በየሥርዓታቸው 99 የመላእክት ሠራዊት መጥተው ወዳጃችን ሰላም ላንተ ይሁን፣ ዛሬስ ከፀሐይ ሰዓት እጅ ወደምታበራ አገራችን በዝማሬና በማኅሌት አክብረን ልንወስድህ መጣን አሉት። አባታችን አባ ሀብተ ማርያምም በሰማያት ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ሆነ፣ የሰው ነፃነት ሊሰጠው አለ። ይህንንም በተናገረ ጊዜ ጌታችን በሦስትነቱ ተገልጦ ታየውና የመጥምቁ ዮሐንስን አገር ተጠግታ ያለች ከፀሐይ 7 እጅ የምታበራ አገርን ሰጠ ዘንድ በራሴ ማልኩልህ አለው። መታሰቢያን የሚያደርገውን በስምህ ለቤተ ክርስቲያን መባ የሚሰጠውን ስምህንም የጠራውን ወደዚች አገር አገባዋለሁ። 4ቱን ወንጌሎችን እያነበብክ ስለኖርክ የእያንዲቱን ቃል ፍሬዋን 1,000 አደረግኩልህ። ይኸውም ካንተ በኋላ ለሚመጡ ልጆችህ መጽሐፈ ገድልን ለሚያነቡና በእምነት ለሚሰሙ፣ የገድልን መጽሐፍ በተነበበበት ውሃ ለሚረጩ ለሚነክሩበት ይህን ቃል ኪዳን ሰጥቻለሁ። ከዚህም በኋላ መድኃኒታችን አፉን 3 ጊዜ ሳመው። በዚያን ጊዜ ከፍቅሩ በጣም ብዛት የተነሳ ነፍሱ በሥጋዋ ተለየች። ጌታችንም ተቀብሎ አቅፎ ከእርሱ ጋር አሳረጋት። በመላእክት ጉባኤም ብዙ ምስጋና ተደረገ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አቡነ ዘበሰማያት